ወኪል ብሔረ አምሐራ አቶ አንዳርጋቸው ጽጌ ከጊዜያዊ የፖለቲካ የሀገር ክብር የአቶ አንዳርጋቸው ጽጌ ንግግርና የታሪክ ተጠያቂነት። በቅርቡ አቶ አንዳርጋቸው ጽጌ ጽንዶ በተባለው ስብስብ ላይ ያደረጉት ንግግር በብዙ ኢትዮጵያውያን ዘንድ ከፍተኛ ቅሬታንና ትችትን አስነስቷል። መንግስትን ከመጥላት ባለፈ የኢትዮጵያን ሕዝብ ስም በመጥቀስ ለሱዳን ሕዝብ ያስተላለፉት መልእክት የሀገሪቱን የረጅም ጊዜ ጥቅም የሚጎዳ ነው በሚል እየተኮነነ ይገኛል። መንግስት ጊዜያዊ ነው፣ ኢትዮጵያ ግን ቋሚ ነች በሚለው መርህ ላይ በመነሳት ይህን ንግግር ለምን ኢትዮጵያዊነትን እንደማይመጥን እና በታሪክ የሚያስጠይቅ ስህተት እንደሆነ በዚህ ቪዲዮ በዝርዝር እንተነትናለን። ቪዲዮውን ከተመለከቱ በኋላ የእርስዎን አስተያየት በኮሜንት መስጫው ላይ ያጋሩን። ሱዳንን በተመለከተ አንድ ቃል መናገር እፈልጋለሁ። የዛሬ 50 ዓመት ገደማ ከትግራይ ተነስቼ በኤርትራ አድርጌ በቃርወራ በኩል ፖርት ሱዳን ነው የገባሁት። የ24 ዓመት ልጅ ነበርኩ። ሱዳን በዛ ወቅት 1 ሚሊዮን ኢትዮጵያዊ ስደተኞች ተቀብላ ያለምንም ማጉረምረም ታስተናግድ ነበር። የሱዳን ሕዝብ ደግነት የማያቅ ኢትዮጵያዊ የለም። ዛሬ የኢትዮጵያ መንግስት የሱዳንን አገር እንደ አገር ለማፍረስ የሱዳን ሕዝብ ሰላም ለማናጋት የዩናይትድ አረብ ኤሚሬትስ ቅጥረኛ ሆኖ መሳሪያና ተተኳሽ አስተላላፊ ሱዳንን የሚያፈርስ ሰራዊት አሰልጣኝ በመሆኑ የተነሳ የኢትዮጵያ ሕዝብ የሚሰማውን ሐዘን በዚህ ሕዝብ ስም ልገልጽላችሁ ፈልጋለሁ። ሰላም ጤና ይስጥልኝ። የተከበራችሁ የቻናላችን ቤተሰቦች፣ ዛሬ በሀገራችን የፖለቲካ መድረክ ላይ ትልቅ መነጋገሪያና የህዝባችን ልብ የሰበረ አንድ አነጋጋሪ ጉዳይ ይዘን ቀርበናል። የፖለቲካ ስልጣን ይመጣል ይሄዳል፣ መንግስታት በየዘመናቱ ይለዋወጣሉ፣ ታሪክ ግን አይለወጥም። በቅርቡ አንጋፋው የፖለቲካ ሰው አቶ አንዳርጋቸው ጽጌ ጽንዶ በተባለ ስብስብ ላይ ተገኝቶ ያደረጉት ንግግር በኢትዮጵያ ረጅም ታሪክና የውጭ ዲፕሎማሲ ላይ ጥቁር ጥላ የሚያጠላ ለአሁኑ ትውልድም ሆነ ለወደፊቱ የሚያስጠይቅ ሆኖ አግኝተነዋል። ዛሬ የምንጠይቀው መሰረታዊ ጥያቄ ይህንን ነው። መንግስትን መጥላት የሀገርን ጥቅም አሳልፎ መስጠት ያስችላልን? የመጀመሪያው ስህተት የሚጀምረው ከውክልና ላይ ነው። አቶ አንዳርጋቸው በየትኛው ህዝባዊ መድረክ ወይም ምርጫ ነው የአማራ ህዝብ ወኪል ሆነው የቀረቡት? የአማራ ህዝብ የራሱ የሆኑ ሰፊና ስር የሰደዱ የማንነት የህልውና እና የፍትህ ጥያቄዎች አሉት። እነዚህን ጥያቄዎች ይዞ በራሱ መንገድ እየታገለ ባለበት በዚህ ወቅት ያልተወከለበትን አካል መጥቶ እኔ የአማራ ወኪል ነኝ ማለቱ ህዝብን የማይመጥንና የትግሉን ንጽህና የሚያረክስ ስህተት ነው። ነገር ግን ከዚህ የከፋውና የታሪክ ጠባሳ ሆኖ የሚቀረው ለሱዳን ህዝብ ያስተላለፈው መልእክት ነው። አቶ አንዳርጋቸው በንግግራቸው የኢትዮጵያ መንግስት የአረብ ኤሚሬትስ ተላላኪ ሆኖ የሱዳንን ህዝብ በማስጨፍጨፍ የኢትዮጵያን ህዝብ አሳዝኗል የሚል ይዘት ያለው መልእክት አስተላልፈዋል። እስኪ ጉዳዩን በሰከነ አእምሮ እንመርምረው። የመንግስትና የሀገር ልዩነት ፈጽሞ መጥፋቱ የወቅቱ የኢትዮጵያ መንግስት መቃወም፣ መጥላት ወይም መተቸት መብት ነው። ነገር ግን የራስን ሀገር መንግስት በጎረቤት ሀገር ህዝብ ፊት የሌላ ሀገር ተላላኪና ጨፍጫፊ አድርጎ ማቅረብ ነገ በሁለቱ ህዝቦች መካከል የሚኖረውን የዘላቂ ሰላምና የወንድማማችነትን እሴት አደጋ ላይ የሚጥል ነው። ለጊዜያዊ የፖለቲካ ትርፍ ታሪክን ማበላሸት። ሱዳን በአሁኑ ወቅት በከባድ የእርስ በርስ ጦርነት ውስጥ ትገኛለች። በዚህ አስቸጋሪ ወቅት የኢትዮጵያን ስም ከጦርነቱና ከውጭ ኃይሎች ሴራ ጋር በቀጥታ ማገናኘት ነገ ሱዳን ውስጥ ለሚፈጠረው ማንኛውም ጸረ ኢትዮጵያ ስሜት ሰነድ አዘጋጅቶ ከመስጠት አይተናነስም። መንግስት ዛሬ አለ፣ ነገ የለም። ነገር ግን ይህ ንግግር በታሪክ ተመዝግቦ የሚቀረው የኢትዮጵያ መንግስት ስም ሳይሆን የኢትዮጵያ ህዝብ ስም ሆኖ ነው። ለጊዜያዊ ፖለቲካ ስልጣን ወይም ድጋፍ ለማግኘት ሲባል የሀገርን የረጅም ጊዜ ህልውና አሳልፎ መስጠት ከምን የመነጨ የፖለቲካ ብስለት ነው ብለንም እንጠይቃለን።
ኢትዮጵያዊነት ማለት በየትኛውም አስቸጋሪ የታሪክ አጋጣሚ ውስጥ እንኳን ሳይቀር የሀገርን ክብርና የሉዓላዊነት አሳልፎ አለመስጠት ነው። አባቶቻችን በውስጥ የንጉሳን ሽኩቻና የስልጣን ፍክክር በነበረባቸው ወቅት እንኳን የውጭ ኃይል የጎረቤት ሀገር ጉዳይ ሲመጣ ጥቅማቸውን አሳልፈው ሰጥተው አያውቁም። የአሁኑ ንግግር ግን ይህን ታላቅ እሴት የጣሰ ነው። መንግስትን ለመጥላት በሚደረግ መሯሯጥ ውስጥ መስመር ማለፍ አይገባም። የኢትዮጵያ ሕዝብ ከሱዳን ሕዝብ ጋር ያለው ግንኙነት በሺዎች የሚቆጠሩ ዓመታት ታሪክ አለው። ይህንን ታሪክ የፖለቲካ ቁማር ማድረግ ፈጽሞ ተቀባይነት የለውም። ስለዚህ የአቶ አንዳርጋቸው ንግግር አንደኛ ያልተሰጣቸውን ውክልና በመውሰድ ሕዝብን ያላገናዘበ ነው። ሁለተኛ ሀገርንና መንግስትን ለይቶ ካለማወቅ የመነጨ ስህተት የተሞላበት ንግግር ነው። ሶስተኛ ወደፊት በኢትዮጵያና በሱዳን ህዝቦች መካከል ለሚፈጠር አለመግባባት ታሪካዊ ጥፋት ሆኖ የሚመዘገብ ነው። ውድ ተመልካቾቻችን የዛሬውን ትንታኔያችንን የሚያስተላልፈው ትልቅ መልእክት ቢኖር ፖለቲካ ያልፋል፣ ሀገር ግን ትቀጥላለች የሚለውን ነው። የመንግስትን ፖሊሲ መቃወም አንድ ነገር ነው። የሀገርን የወደፊት እጣ ፈንታ በዲፕሎማሲያዊ መድረክ ማበላሸት ግን ሌላ ነገር ነው። እስኪ እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? አቶ አንዳርጋቸው ጽጌ ለሱዳን ህዝብ ያስተላለፉት መልእክት ተገቢ ነው ወይስ ሀገርን በታሪክ የሚያስጠይቅ ስህተት? ሀሳባችሁን በኮሜንት መስጫ ላይ በጨዋነትና በምክንያታዊነት እንድታስቀምጡልን እንጋብዛለን። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለሀገራችን፣ ፍቅር ለህዝባችን እያልን መልካም ጊዜ እንመኛለን።